ቅባት ሰጠኝ በሉ። ይሄን ቅባት ሰጠኝ። ይሄንን አኖይንቲንግ ዛሬ በኢየሱስ ስም ሰጣች። ገናና የሚያደርግ ቅባት፣ ገናና የሚያደርግ ቅባት ሚምሻካን ሚምሻካ አኖይንቲንግ ሚምሻካ አኖይንቲንግ አንድ ሰው ጆክበልና ሚምሻካ አኖይንቲንግ ይበል። ሚምሻካ አኖይንቲንግ in the mighty name of Jesus። ይሄ ሚምሻካ አኖይንቲንግ አገኛችሁ። ከዚህ ቀን ጀምሮ የእናንተ ነገር ገናና መሆን ጀመረ። በገባችሁበት ሁሉ ገናና መሆን ጀመረ። mighty name of Jesus። አትደበቁም ነው የምላችሁ። አትደበቁም በኢየሱስ ነገራችሁ አይሰወርም። ከስማችሁ ላይ መሸፈኛዎችን አነሳው። በስፍራ ሁሉ እንድትደመጡ ባረኳችሁ። በስፍራ ሁሉ እንድትደመጡ ባረኳችሁ። በገባችሁበት ሁሉ የእናንተ ገርገር እንዲወጣ ባረኩ። in the mighty name of Jesus። ስማችሁን ቀባሁት። ስማችሁን ቀባሁት። ስማችሁን ቀባሁት። say amen amen come on amen amen በጌታ በኢየሱስም ፊታችሁ እንዲታይ ሪጀክሽን ስፒሪት አንስቼዋል። የመታ እንዳትታይ የሚያደርግ ስፒሪት አንስቼዋል። ውበትን ከቤታችሁ የሚያነሳ መንፈስ አንስቼዋል። እንድትደምቁ ባረኳችሁ። እንድትደምቁ ባረኳችሁ። እንድትሰሙ ባረኳችሁ። በኢየሱስ ስም መለቀቅን አውጃለሁ። በስፍራ ሁሉ ድል እንድታረጉ ባረኳችሁ። በኢየሱስ ስም ባረኳችሁ። ነገራችሁን የሚያደበዝዝ ስፒሪት ሁሉ ነቅየዋል። ተነቀለ በርሲ ተነቀለ። ሻባ ካሊያ ኮቫራዳ በኢየሱስ ስም ነቀልኩት። በኢየሱስ ስም አፈረስኩት። ከስማችሁ ላይ አነሳሁት። መደብዘዝ ፊታችሁ እንዳይታይ የሚያደርግ ስማችሁን የሚሰውር መንፈስ በኢየሱስ ስም ገልብጫዋል። አሜን። ቀኝ እጆች አድርገን አንሳና እንዲህ ተገለበጠ በልስ። ተገለበጠ። ድገሙና ተገለበጠ በልስ። ተገለበጠ። ማራለን ከሰዓት በሚኖረን ቀጥለን ደግሞ ኢየሱስ ጌታ ነው። ምሳሌ ምዕራፍ 18 ቁጥር 19 ጀምሮ ያለ አንድ ቃል እናነብና በተለያየ በህይወታችሁ ክፍል ላይ አንድ ለጥንካሬያችሁ፣ ለቦልድነስ፣ ለኃያልነት የሚጠቅማችሁን አንድ ወርድ፣ አንድ ትምህርት ከኔ ጋር እንማራለን። እስቲ በሉ ኃያልነትን መገንባት በሉስ። አይ ድምጻችሁ እንደዚህ ያለ ይኸውላችሁ፣ የፋይናንስ ኃያልነት፣ በእውቀት ኃያልነት፣ በጸጋ ኃያልነት፣ በእምነት መንፈስ ኃያልነት፣ በመንፈስም በስጋ ጠንካራ ኃያል ሰው እንድትሆኑ መጽሐፍ ቅዱስ ለዚህ ጠርቷቸዋል። እንዴት እንደሆነ ከዘፍጥረት ምዕራፍ 12 መጥቻ አነባለሁ። እስቲ ይሄን ጥቅስ አውጣልኝ አንብበው ቶሎ። ምሳሌ 18 ቁጥር 19 እስቲ በላው። የተበደለ ወንድም ከተመሸገ ከተማ ይበልጥ የማይበገር ነው። እስቲ በሉ ይሄን ቃል የተበደለ ወንድም ከተመሸገ ከተማ ይበልጥ የማይበገር ነው። ከተመሸገች ከተማ ይበልጥ ምን የማይል ነው? የማይበገር ነው። ክርክራቸው እንደ ግንብ ብርቱ ነው። እስቲ በለው ይሄን ቃል ድገመው። የተበደለ ወንድም ከተመሸገ ከተማ ይበልጥ የማይበገር ነው። የተበደለ ወንድም በሌላ አማርኛ የቃሉ መልእክት በመከራ በበደል ውስጥ በሰልፍ መካከል የጸና ሰው፣ በመከራ መካከል የጸና ሰው ከተመሸገች ወታደራዊ ልክ አንድ ሀገር ድንበር አለው፣ የራሱ ድንበር። ከዛ ውስጥ አንዳንድ ሀገሮች አይታችሁ ከሆነ እስራኤላውያን ወደ ከነዓን ሲሄዱ ወደ አንድ ከተማ በጣም ከነሱ የተነሳ ጽኑ ሆና ጠንክራ ተገንብታ እንደነበረ መጽሐፍ ቅዱስ ይናገራል። ምን? ኢያሪኮ ከተማዋ እጅግ ጽኑና ጠንካራ ግንብ አላት። በጣም የሚገርመኝ ነገር ልንገራችሁ። መጽሐፍ ቅዱስ ግን ይላል በበደል ውስጥ በፈተና ውስጥ የጠና ሰው ግን ይላል ከዚህ ጽኑ ከተማ ይልቅ ጽኑ ነው ይላል። አያያያ በጌታ በኢየሱስ ስም ከጸናች ከተማ ይልቅ ጽኑ የሆነ መንፈሳዊ ጽናት ከውስጥ የሚያበቅል የሚያጠነክር ጥበብ ዛሬ ማታ ይገናኛችሁ። ታስታውሳላችሁ ሰሞኑን ያወራው የነበርኩት ራዕይ ምዕራፍ 3 ቁጥር 7 ፊላዴልፊያ ቤተክርስቲያን፣ የፊላዴልፊያ ቤተክርስቲያን መሪ በጣም ትንሽ ነው አቅም ይለዋል መጽሐፍ ቅዱስ። አቅም ምንም ጥቂት ቢሆንም ትንሽ ቢሆንም የትዕግስቴን ቃል ወይም ቃሌን ጠብቀሃል፣ እምነቴን አልካድክም ካለ በኋላ
ይሄ ሰውዬ የእግዚአብሔርን ቃል ይጠብቃል፣ ታማኝ ነው፣ ይታገላል። በህይወቱ ውስጥ የተመለቀ ግን የለም፣ የተከፈተ በር አልነበረም። ኢየሱስ አሁን መጣና እንዲህ አለው፣ አሁን አለ ባንተ ፊት የዳዊት መክፈቻ በእጆቹ ያለው የሚከፍት የሚዘጋ የሌለ የዘጋውንም የሚከፍት የሌለ ሁሉን የሚችል አምላክ እግዚአብሔር እንዲህ ይልሃል። ምን ይልሃል? ባንተ ፊት የተከፈተን በር ሰጥቻለሁ ካለ በኋላ ምን እንደሚል ታውቃለህ? አይሁድ ሳይሆኑ አይሁድ ነን የሚሉ ከሌላ ወገን የሆኑ አንዳንዶችና የተወሰኑ ሰዎች እንዲመጡና በፊት እንዲሰግዱ አደርጋለሁ። እንዴት? እኔ እንደወደድኩ እንዲያውቁ፣ እኔ እንደወደድኩህና እንደመረጥኩ ካንተ ጋር እንደሆንኩ ያውቁ ዘንድ አንዳንድ የጠላት ወገን የሆኑትን በእግር ስር እንዲገዙ አደርጋለሁ። ስሙኛ ለተንበያ በተሰማራችሁበት ሁሉ እግዚአብሔር እንደወደዳችሁ ይታወቅ ዘንድ ከዚህ ማለዳ ጀምሮ እግዚአብሔር ስማችሁን ማግነን ይጀምራል። እግዚአብሔር የእናንተን ነገር ማጠንከር ይጀምራል። እግዚአብሔር የእናንተን ነገር ወደ ላይ ከፍ ከፍ ማድረግ ይጀምራል። ይሄ የእግዚአብሔር ባህሪ ነው። ሰይጣን ይሁን ስም ማጥፋት ማክሰም አንተን ይሁላችሁ ወደ ታች እንድትወርድ ሪጀክት እንድትደረግ ሰው እንዳይቀበል ማድረግ የሰይጣን ቅባት ነው። የኢየሱስ ቅባት ደግሞ በስፍራ ሁሉ ድል ያየህ እንዲወድ ሊበዛ አብርሃም ይሁላችሁ ሎጥ እንደ እግዚአብሔር ገነት የሚመስለውን ቦታ መረጠ። አብርሃም ግን ወደ ምድረ በዳ ወደ ከነዓን በኩል ያለው ምድረ በዳ መረጠ ይላል። አብርሃም ግን የገባበት ሁሉ ያፈራ። ይሄኛው እንደ ገነት የሚመስል ቦታ ግን የጥፋት ሀገር። አይገርምም? ገነት የሚመስል ቦታ የመረጠው ሰውዬ ሲጠፋ ለጥፋት ሲታጭ ምድረ በዳውን የመረጠው ከእግዚአብሔር ኪዳን የተነሳ እየገነነ እየበረታ እየጨመረ መጣ። ለምን? የእግዚአብሔር በረከት የእግዚአብሔር ኪዳን። ዝግጁ ናችሁ? አሁን አንድ ቃል እያወጅኩ እኮ ነው። ዝግጁ ናችሁ? እግዚአብሔር የእናንተ የሆነውን ነገር ሁሉ ያገነዋል። ያው ምንም ፕሮሰስ ምንም ኬዝ ይዛችሁ የሆነ ቦታ ስትገቡ የእናንተን ነገር እንዳያዩ ከወረቀት መሃል እንዲጥሉት የሚያደርገው እኮ መንፈስ ነው። አቴንሽን እንዳስቡ የሚያደርግ አትራክቲቭ እንዳትሆኑ የሚያደርግ የእናንተ ነገር ላይ ሳቢነትን ውበትን የሚከለክል እሱ ዲመን ነው። አባኮሳ ባሊያታ አሁን ደግሞ እግዚአብሔር እንደዚህ ይላል፣ የእናንተ ነገር ከዚህ በኋላ በገባበት ሁሉ ከሁሉ በላይ ከፍ ብሎ ይሰማል፣ ከሁሉ በላይ ደምቆ ይሰማል። እግዚአብሔር የእናንተ ነገር ገናና ያደርገዋል። ይሄ ቅባት ነው፣ ቅባት ነው። ሚምሻክ አኖይንቲንግ ይባላል። አቱ ካራዳጋ ሚምሻክ አኖይንቲንግ ይባላል። ይሄን ሚምሻክ አኖይንቲንግ ሰይጣን በተሳሳተ መንገድ ለአንዳንድ ኬዝ ይጠቀመዋል። ይሄንን ሚምሻክ አኖይንቲንግ እግዚአብሔር መጀመሪያ ለሰው ልጅ የሰጠው ቅባት ነው። ሉሲፈር ግን ተጠቅሞታል። ይሄን አኖይንቲንግ ለኪሩብ የተሰጠም ቅባት ነው፣ እንዲሰማ ሻይን እንዲያደርግ። ለዚህ ነው አንዳንድ ዘፈኞች አንዲት ነጠላ ዜማ አውጥቶ ዘሆል ዓለም ላይ ሰው እስኪያብድ የሚገዛላቸው። አታውቋቸውም፣ ሰው ሁሉ ግን ያመልካቸዋል ማለት ትችላል። ለምን? ሚምሻክ አኖይንቲንግ ሰይጣን ኮራፕት አድርጎታል። ቤተክርስቲያን ደግሞ አትጠቀመውም። ይሄ ሚምሻክ አኖይንቲንግ ለእግዚአብሔር ቤት የተሰጠ ሚምሻክ ማለት መንሰራፋት፣ መንዠርገግ፣ መለቀቅ ማለት ነው። ኢየሱስ ጌታ ኤክስፓንድ ማድረግ አማኩ ሳባካ አንተ ወሰን ሊሚቴሽን ገደብን ሰባብሮ የሚያስኬድ አንድ ሰው ቀኝ እጁን ያንሳ እና ሚምሻክ አኖይንቲንግ በሉስ። ሚምሻክ አኖይንቲንግ ይሄ በተለይ ለአገልጋዮች፣ ይሄ በተለይ ለነጋዴዎች፣ ይሄ ለተለይ ለመንፈሳዊ ሰዎች በእግዚአብሔር ቤት ላይ በየትኛውም ለተሰማሩ ይሄ ቅባት የግድ ያስፈልጋል። ለምን? ኢየሱስም አስፈልጎት ነበር። በጌታ በኢየሱስም ሚምሻክ አኖይንቲንግ አገኛች። ቢዝነሳችሁ ኤክስፓንድ ማድረግ ጀመረ። ስራችሁ መለቀቅ ጀመረ። የተሰማራችሁበት ሁሉ መበታት ጀመረ። ጮክ በሉና ሚምሻክ አኖይንቲንግ፣ ሚምሻክ አኖይንቲንግ፣ ሚምሻክ አኖይንቲንግ፣ ሚምሻክ አኖይንቲንግ። ቆይ አረፍ በሉልኝ። አሁን የማወራውን ቅባት ምን ያህል ምን ማለት እንደሆነ በደንብ ሲገባ ነው። አይደለም እንደዚህ ቀለል ብለህ በለቅሶ ትጮዋለህ። እንዴት እንደሆነ ልንገርህ። በህይወት ውስጥ እንደ ሪጀክሽን ስፒሪት አደገኛ መንፈስ ያስጠላል። አቅም አለ፣ መልእክት አለሽ፣ ፖቴንሻል አለሽ፣ አይዲያ አለ። አንተ የሰጠኸውን አይዲያ ተጠቅመው አንዳንድ ሰዎች ሀብታም ሆነዋል። አቅም አለ፣ ጉልበት አለ፣ የጸሎት ሰው ነህ። ምን እንደሆነ አታውቅም፣ ግን ያንተ ነገር የሆነ ቦታ ላይ እንደዚህ እንደ ካንጋሩ ክንችር ብሏል። እጸልያለሁ እኮ ምን ሆኜ ነው ትላለህ። ጉዳዩ ሚምሻክ አኖይንቲንግ ስለማጠራ ነው። እንድትንሰራፋ እንድትለቀቅ አገልጋይ እኮ ነህ። ይኸውላችሁ ስሙኝ፣ ምድር ላይ አሁን ከፍ ያሉ አገልጋዮች የቅባት ወይም ይሄ
የተአምራት በጣም እግዚአብሔር ስለሚጠቀማቸው ከሌሎች እንዳይመስላችሁ የሆነ የፌበር የሚምሻክ አኖይንቲንግ ስላገኛቸው እንጂ ይኸውላችሁ በየጓዳ ለማየትም ለመስማት የሚዘገንን እግዚአብሔር እጅ የሚጠቀምባቸው አገልጋዮች አሉ። ግን እነሱ ማንም አያውቃቸው። የሆነ ሰውዬ ደግሞ አደባባይ ላይ ኖርማል ቀልድ ነው የሚያወራው፣ ግን ሰው ሁሉ የእሱን ቀልድ እንደ እንትን ያራግበዋል። እንትና እኮ ነው የተናገረው እያለ እንደ ሞቶ ይጠቀመዋል። ቲክቶክ ላይ እንደ ሞቶ እንደንቱ በሱ ንግግር እንትን ይሰራሉ እየገቡ ስንት መልእክት ትምህርት ያላቸው በጣም የሚገርሙ ሰዎች ግን ማንም አይሰማቸው። አንዳንድ ቦታ ላይ ያሉ አገልጋዮችን ብታያቸው አቤት ጌታ ሆይ ሰው በዚህ ልክ እግዚአብሔር ሰውን እንደዚህ ይጠቀማል ትላላችሁ። ያስደነግጣሉ። አንዳንድ ጊዜ ክፍለ ሀገር ኮንፈረንስ አብረን ሲል አንዳንድ ሰዎች ምንም አማርኛውን ቋንቋውን እንኳን በስነ ስርዓቱ ማያወሩ የሚገለጥባቸው ግሎሪ ኧረ ኢየሱስ ጌታ ነው። እኔ አንድ ጊዜ አንድ አገልጋይ አስታውሳለሁ ማቴዎስ ምናምን እንደዚህ የሚባል እንደዚህ ሰው መቆም ማይችልበት ከባድ ከዛ በላይ አይኑ እንዴት እንደተከፈተ ቆመ። እንዲህ አይነት ሰው አለ። ከዛ እንዲህ አይነት ሰው ነው የዞርክ ሴቶችን ብታጠምድ አሉ። መስተፋቅር ይዘህ ነው የምዞረው። 3 ሴቶችን ስም እንትን ብለህ እዚህ ክንድ ላይ ቀብረኸዋል። ምላጭ አምጡልኛል። አንተ ኮንፈረንስ እኮ ነው። ምላጭ አምጡልኛል። ከዛ ራባጋዳ ፊቱ ራሱ ሲያስፈራ ገባ። እንዲህ እያለ ገባና ናውጣ አለው። ቀዶ አወጣው። እንደዚህ ቀዶ እንደዚህ ይኸው ሰላም ምናምን የምትባል ልጅ እንደዚህ በእንትን ወረቀት እግዚአብሔር ፊት ነው የምነግራቸው። አወጣው። አንዷ ደግሞ መንፈሱ ወጣ። ከብዙ መናፍስ ሲወርቅ መጣ። ቢል አገልጋዮቹ ሲያስወጡ እምቢ አለ። አየው እንደዚህ ከመድረክ ቀጥ ብሎ ወረደና እንዲህ ሱሪ እንትኑ ይሄ እንዴ ከቀሚሷ እጁን ጌታ ወይ ብሎ ሰው ሲጫው እዚህ ውስጥ ያጠረችውን ድግምት በጠሰው። እንደ እብድ ነው። በጣም ነው አይናቸው የሚያየው። እንደዚህ ተቋጣጠረ። አላመጣው ጉባኤውን ለማሰር የመጣ መንፈስ ነው። ብጥስ ሲያረጋው ለቀቃት። በቃ እምቢ ብሎ ይታገላል። እዚህ አስሮልህ አካኑ ኩቫካራዳ በጣም ይገርማል እኮ። አንድ እግዚአብሔር ሰው ደሟል። እሱን መጋበዝ ቸርቾች ይፈራሉ። ለምን? ሰባኪ ነህ ዘማሪ ነህ ያስወጣል። ስንት ዘመን ሲዘምር ልሳን የሚያወራው መጣ። አንድ እየጸለየ እያገለገልኩ ቆይ ብሎ ትንሽ ልስበክ ብሎ እየሰበከ ከዘማምሮ ከወረዱ መካከል ዞር አለ። ውጣ ሁሉ ዘገን ነው ወጣ። በጣም ጌታ የሚጠቀማቸው የሚገርሙ ሰዎች አሉ። ከቃል ውስጥ ንግግር ውስጥ አንተ ከልሳን ውስጥ ያጋንንት ይሁን የምን ያውቃል። እጅግ የተቀቡ ናቸው። ግን አታውቋቸው። ክርስትናን ወክሎ የቆሙ የሚመስሉ ጥቂት ሰዎች አየር ላይ ሚዲያ ላይ ብቻ ነው የምታውቀው። ግን እግዚአብሔር በኃይል የሚሰራባቸው ሰዎች አሉ። ምንድነው ሲባል እነዚህ ሰዎች ስለሚምሻቅ አኖይንቲንግ አያውቁ። ቅባቱ ይሰራባቸዋል እንጂ ስለዚህ አኖይንቲንግ አያውቁ። ስለዚህ አኖይንቲንግ ፕሬየር አያደርጉ። ይህ ፌበር ይባላል። አንድ ሰው ጮህ አሜን በለ። ኢየሱስም እኮ ተቀብቷል። ለምንድነው ዝናው እንዲወጣ ያስፈለገው? መልእክት ለብዙ ሰው እንዲደርስ፣ ቢዝነስ ለብዙ ሰው እንዲደርስ እግዚአብሔር ይሄ የፕሮሞሽን ስፒሪት አታካታ ቀኝ እጅህን ብድግ አድርግ። ከዚህ በኋላ እግዚአብሔር በስፍራ ሁሉ እራሱ ፕሮሞት ያደርጋል። ፕሮሞት የሚያደርግ ቅባት፣ ስራህን ፕሮሞት የሚያደርግ ቅባት ይሰማኛል። ፕሮሞት የሚያደርግ ቅባት አናቱ ኩሊ ካራዳ አንተና ያንተ ነገር ፕሮሞት የሚያደርግ ቅባት እግዚአብሔር ምስክሬን ነው። የምትናገረውን ቃል ፕሮሞት የሚያደርግ ቃል በኢየሱስ ስም ተለቀቀ። ይሄ ቅባት ዛሬ ያገኛችሁ። ከዚህ ስብከት በኋላ እኔ ጌታ ብሎኝ እንደሰበኩ እንድታውቁ ከዚህ ስብከት በኋላ ከሰው መካከል መስሪያ ቤት ይመጡና እናንተን 3-4 ፖዚሽን ከፍ አድርገው ይሾሟቸዋል። ደሞዛችሁን 3-4 ይጨምሯቸዋል። ለምን? አሁን የፕሮሞሽን ስፒሪት አገኛችሁ። ቢዝነሳችሁ ከፍ ማለት ይጀምራል። አገልጋዮች አገልግሎታችሁ ከፍ ማለት ይጀምራል። ከተቀበርክበት አሁን ትወጣለህ። ከተሰወርክበት አሁን ትወጣለህ። የመደበቅ የመሰወር ወራት አበቃ። አጠገብ ያለው ሰው እግዚአብሔር ራሱ ፕሮሞት ያደርጋል በሉስ። በል እግዚአብሔር ራሱ ፕሮሞት ያደርጋል በሉስ። አረፍ በሉ። ቆይ አንድም ቴስቲሞኒ ልንገራችሁ። ታሜ ይኸውላችሁ እኔ አሁን እዚህ ስጸልይ ሲናገር ዲክሌ ቃል ስናወራ ይሄን ቃል እመኑኝ። ታሜ ያንተ አሁን እቃ እንትኑ ገዝተህ ስታገላብ በቀደም ከጸለይ በኋላ ከዛም በፊት ያንተ እያንዳንዱ ስራ ወዳጆች ግራ ይገባቸዋል።
ምን ይሄለው የሆነ እንደውም አስደገመ እንደ ይሉታል ብሎ አለኝ። ኢየሱስ ጌታ ቤት ገዝቶ በአንድ ሳምንት ልዩነት ይሸጣል። አንዳንዱ ማለት ነው ስንት ዓመት ሙሉ ቤት አልሸጥ ብሎ ይጠይቃል። ከሱ ጋር ካገኙ ወይ ከተገናኙ በኋላ ይሸጣል። የራሱንም ስራ ጀምሮ ወዲያው ይሄ አኖይንቲንግ ነው። ለአንድ ቆይ ሰማይ አንድ ያጋንንት ቆሪጥ ሰው ቆሪጥ ጋር ከሄደ በኋላ ሱቁ ከሱቆች ሁሉ ተለይቶ መብዛት እንዲችል ማረክ ከቻለ ሁሉን የሚችል አምላክ እያገለገልክ ሰማይና ምድርን የሰራ በሁሉ ላይ ስልጣን ያለው አምላክ እርሱን እያገለገልክ ያንተ ነገር እንዴት ነው የማይወጣው? ከዚህ ቀን ጀምሮ ያንተን ነገር ማንም መያዝ አይችልም። የፕሮሞሽን ስፒሪት አገኛች። ነገራችሁን ኤክስፓንድ የሚያደርግ መለቀቅ ወደ ህይወታችሁ መጣ። ይሄ ሚምሻ ከአኖይንቲንግ አንድ ሰው ቤት ወጣ። እኔ እዚህ ቤት 6 ሰዎች አስገራሚ ምስክር ከኔ ጨምሮ 6 ሰዎች ከሚገርም ምስክርነት ይዞ ይመጣል። በሰው ሁሉ መካከል የኔ ነገር ወጣ ይላል። በልዩነት መታየት ጀመረ። ማንም ሰው አንተን ማደብዘዝ አይጀምርም። ከዚህ በኋላ አንተን ማሳነስ የመጣ ሁሉ ከኢየሱስ ጋር እየተጋጨ ይርቃል። አንቺን ማደብዘዝ የመጣ ሁሉ ከኢየሱስ ጋር እድል ፈንታህን የሚያዞሩ መናፍስቶች ተመቶ ያንተን እድል ፈንታ ለሌላ የሚሰጡ ዲመኖች በኢየሱስ ስም ተሰበሩ። አሜን። አረፍ በሉ። አሁን ላሳይ ነው። እግዚአብሔር መጣና አብርሃምን እንዲህ አለው፣ ስምህን ምን አደርገዋለሁ? ገናና ታላቅ ሕዝብ አደርጋለሁ። ስምህን እሺ። የትኛው የሃይማኖት ቤት ነው አብርሃም አባት ያልሆነበት ቤት? ንገሩኝ እስቲ። ሙስሊም ላይ ኢብራሂም ተብሎ አባት ነው፣ የሚከበር አባት ነው። ጁሾች ላይ የጁሾች አምልኮ ላይ እንደ አይሁድ ውስጥ ደግሞ አምላክ በለው ስሙን በተሳሳተ ከጠራው ይወግሮሃል። እሺ ጴንጤው ጋር ሂድ፣ አብርሃም አባት ነው። ኦርቶዶክስ ሂድ፣ አብርሃም አባት ነው። የትኛውም ሃይማኖት ሞርሞኖቹ ጋርም አብርሃም የተከበረ ነው። ምንድነው? ቆይ የሃይማኖት ቤት ሁሉ ላይ ይሄን እንደ አባት የሰየመው ምንድነው? ገናና ያደረገው ቅባት። ሰውየው አልፎ ሄዷል፣ ስሙ ግን እስከ ድረስ በምድር ላይ ገናና ነው። አጃታ ካባራካ ሳታ አልፈ ማያልፍ ስም፣ ሄደ ማይሄድ ስም። እስከ ዛሬ አብርሃም አባት ስንጸልይ ምንድነው የሚለው? የአብርሃም አምላክ ብለን ነው የምንጸልየው እንዴ። በልዩነት መሰማት ስትፈልግ የአብርሃም የይስሐቅ አምላክ ነው የምትለው። የሆነ የእግዚአብሔር እጅ ከፈለግ የአብርሃም የይስሐቅ የአባቶች አምላክ ነው የምትለው። አይገርምም? ስማቸው ላይ ኢየሱስ አምላክ ሆኖ ተጠርቷል። በእነሱ ዘር ላይ እግዚአብሔር አምላክ ሆኖ ተጠርቷል። አሁን ተራው ያንተ ነው። ሰዎች የሆነ ጥያቄ በልዩነት እንዲመለስ ሲፈልግ የታረቀኝ አምላክ ማለት ይጀምራል። የቱቱ ካባራዲያ የሰራዊት አምላክ ማለት ይጀምራል። አንድ ሰው ጮህ አሜን ይበላይ። ያላችሁ የአብርሃም አምላክ ያልከው በአብርሃም ሕይወት ላይ እግዚአብሔር የተለየ መልስ ስለሰጠ ነው። ወይም በአብርሃም ቤት ውስጥ ባለ ችግር ላይ ኢየሱስ ጌታ ስለሆነ ነው። አንዳንድ ሰዎች የእንትናም የኢዩ አምላክ የእንትን ብዬ ጸልዬ እግዚአብሔር ቤቴ ሰማኝ ሲል ምን ነው የሚመስላችሁ? ሕያው ነው ሰምቶ ይመልሳል ብሎ ስላመኑ እኮ። አንድ ጊዜ ስሙኝ። ከዚህ በፊት እኔ ወደ አዲስ አበባ ገብቼ ከእንደዚህ እኔ ካለሁበት ቤት እንደዚህ ስትሬት ፎቁ ላይ ሌላ አንዲት እህት አለች እና እኔ የጸሎት ክላሴ ላይ ለከውሌ ስጸልይ ታኛለች። ኢየሱስ ጌታ ነው። አንድ ቀን በጣም በቃ ቸገራት፣ በጣም ከፋኝ አለች። ለልጆቼ ትምህርት ቤት ምን ምከፍለውን አጣዋለች። እንደዚህ አይነት ደግሞ እኔ ደሞዝ ምናምን ተበድሬ ወይ ካልሆነ በስተቀር ታምራት አላቅም። ሲጨንቀኝ ወደሱ አንተ ወጫ ተንበረከኩና ይሄ ሰው የሚጠራ አምላክ እውነት ከሆንክ መሰከረኝ። ምን ቢሆን ጥሩ ነው? ጸልያ ሳልጨርስ ከአሜሪካ ብር ገባላት። ይሄ ሰው የሚጸልይ አምላክ አንተ እዚህ ሰፈር ላይ በነገራችን ላይ አንድ ጸጉር ቤት ላይ መሰከረች እናት አለች። እዚህ ሰፈር ላይ አታቀንም፣ በጌታ አይደለችም። በጣም በከባድ እንደ ካንሰር ከባድ በሽታ ላይ ትሞታል ተብላ ቤቷው ድምጽ እየሰማች ይሄ ሰው እነዚህ ሰዎች የሚጠሩት አምላክ ይሄ እግዚአብሔር ሰው የሚጠራው አምላክ አንተ እውነት ከሆንክ ፈውሰኛለች። ካንሰሩ ተነቃቃ። ይሄ ቫልዩ መስጠት ያቆምከው ነገር ከአንድ ቀን ነው። ድንገት ራስን ወጥተህ ታገኘዋል፣ ስትቀልድ ታገኘዋል። ሰው እኔ ያንን ምዕራፍ ያንን ቡድን ጆይን ማድረግ አልፈልግም። እናንተም አታርጉ። ይከፍላችኋል ታይማችሁ። እንዴት እንደሚከፍላችሁ አንዳንዶቹን ልንገራችሁ። ለምሳሌ እግዚአብሔር ለረጅም ዓመት ጸሎታችሁን ሊመልስ ሲመጣ ምናልባት በቢሊየን
ፕሮጀክት የያዘ ሰው ግን በሰዓት ታማኝ የሆነ ሰው ሊቀጥራችሁ ይችላል። ይሄ ልማዳችሁ ይነጥቃችኋል። ያን ፈረንጅ ሊሆን ይችላል። እሱ እንዲህ አይነት ነገር ቼክ የሚያደርገው በእንደዚህ አይነት ታማኝነት ሊሆን ይችላል። ቼክ ሲያደርግ በቀደም የሆነ ነገር አውርተኝ ነበር አይደል? እግዚአብሔር ምስክሬ እንኳንም እዚህ በአንድ ሰዓት ልዩነት ስንት ሲል 350 ሺህ አጣ። 350 ሺህ አጣ። እነሱ ሰዓት ላይ ሲሪየስ ነው። 350 ሺህ በአንድ ሰዓት ልዩነት። አንዳንድ ጊዜ አያችሁ የሆነ ነገር በነገራችን ላይ ልማዳችሁ ትልቅ ፋይናንስ ከእጃችሁ ይነጥቃችኋል። እና ሁሉም ሰው ይሄ አንድ አይነት እንዳይመስል በምድር ላይ እግዚአብሔር አንዳንድ ጊዜ ያንተን ነገር ለመጎብኘት ታማኝ ሰው ሊቀጥር ይችላል። የዛን ጊዜ ታማኝነትና ይሄ ራስን ይሄ ነገሮች ላይ ችላ ማለት በረከት ይነጥቃል። ለብዙ ዘመን እኮ ያን ነገር ልታገኝ ጌታዊ ስጠኝ ብለህ አልቅሳል። ይዞ ሲመጣ ግን ያ ነገር ይነጥቃል። ቢ ሲሪየስ። እግዚአብሔር ነገር ላይ ታማኝ ሁኑ። ቸርችም ስትመጡ ታማኝ ምን ይታወቃል? እግዚአብሔር ፕሮግራም መሪ የመራ ቢሆንስ ያንተን ጥያቄ የሚመልሰው? የጸሎት ሰዓት ቢሆንስ እግዚአብሔር ቅባት የሚለቀው? አረ ኢየሱስ ጌታ ነው። ምን ይታወቃል? ወርሺፕ ሰዓት ቢሆንስ ያንተን ነገር የሚቀይረው? ጸሎት ሲያልቅ ለመጣሉ ትላለህ። እየጸለይክ ድንገት መልአክ ቢወርድስ? እግዚአብሔር የሆነ ነገር ቢያደርግስ? አረ አሜን። እውነቴን እኮ ነው። ንጥቀትስ የጸሎት ሰዓት ቢሆንስ? ጌታ ምስክሬን እኮ ነው። ሁል ጊዜ እግዚአብሔር የትም ቦታ በየትኛው ወይ ይጎብኝ፣ ግን አንተ ንቁን፣ በሰዓት ተገኝ፣ ታማኝ ሁን። አረ ኢየሱስ ጌታ ነው። እግዚአብሔር የዛን ቀን ይመጣል። አንድ ቀን ሳታስበዛው ስሙኝ፣ አንድ ነገር በደንብ ስሙኝ። ማርያምና ዮሴፍ ሕፃኑን ይዞ ሲመጡ ሲሞን የሚባል ሰው የእስራኤልን መጽናናት ይጠባበቅ የነበረ ይጸልይ የነበረ ሰው ነበር። የእስራኤል መጽናናት ወደ መቅደስ እየመጣ ነው። እሱ ግን የዛን ቀን የመግረዣው ቀን አይደለም፣ ግን በመንፈስ ተመርቶ ባህሉን ጠብቆ በሰዓት ተገኝቷል። ባይገኝ ብላችሁ ዙ የስንት ዓመት ጸሎቱን ሊተላለፍ ነበር። ምክንያት እንደገና ሌላ እየጠበቀ አሁንም ጌታው መቼ ነው ማየው ሊልኩ መጥቶ ሄዷል። ኩሱ ሌላ ካህን ሊገርዘው ነበር። ሌላ ካህን እጅ ላይ ያርፍ ነበር። የዛን ቀን ግን ሰውየው ታማኝ ነው፣ ትጉ ነው ይላል መጽሐፍ ቅዱስ። ጻድቅ፣ ታማኝ፣ ትጉ ሰው ስለነበረ ሁልጊዜ በሰዓት ይገኛል። ታታሪ ነው። ሲገኝ የዘመናት ጩኸቱ መልስም አብሮ ተገኝቷል። አንዳንድ ጊዜ የብዙ ዘመን ጸሎታችሁን በዛው የትጋት መንገዳችሁ ላይ ይዞት ይመጣል ጌታ። አልሰማችሁኝም? ይኸውላችሁ እግዚአብሔር የብዙ ዓመት ጸሎታችሁን በዛው የትጋት መንገድ ላይ በትጋት መንገድ ላይ እግዚአብሔር መልስ ይዞ ይመጣል። በታምር የእግዚአብሔርን ቤት ነገር ማለት ነው ችላ ኦር ደግሞ ጣል አታርጉት። ኖ ያከበርከው ነው የሚያከብር። በፍጹም ከየትኛውም የህይወታችሁ ቀጠሮ እየሮጣችሁ አንደኛ ልታደርጉት የሚገባው መሆን ያለበት ቤተክርስቲያን ተከላለ። እዚህ ቦታ ላይ ታባኮቮሮ ባሳ አልመጣችም፣ በጌታም አይደለችም። እዛው ቤት ውስጥ ቁጭ ብላ ነው የጸለየችው። እግዚአብሔር ግን ፈወሰኝ ብላ ሌላ ቦታ ለጸጉር ቤት የተናገረችውም ነገሩ። የኛ ቸርች ሰው ስትመሰክር ሰምተው ነገሩ። እጅን ከፍ አድርግ፣ ስምህ ይገናል ነው የምልህ። ያንቺ ቢዝነስ ይገናል ነው የምላችሁ። ትንሹ ነገር ሁሉ ገናና ይሆናል። አገልጋዮች በደንብ ተቀበሉኝ። ይሄንን የእናንተ የጀመራችሁበት ትንሿ ህብረት ኦቨርፍሎ ያጥለቀልቃታል። ሰው ሁሉ ትንሽ ጅማሬያችሁ ምድሪቱን ይከበዋል። ሚምሻክ አኖይንቲንግ፣ ገናና የሚያደርግ ሚምሻክ አኖይንቲንግ። ይህን ቅባት ለማልስተው በኢየሱስ ስም ተቀበሏት፣ በኢየሱስ ስም ተቀበሏት። በገባችሁበት መስሪያ ቤት ማንም እናንተን አይሸፍናችሁ። ይሄ ቃሌ ነው፣ እመኑኝ። ማንም እናንተን አይሸፍናችሁ። በስፍራ ሁሉ ራስ እንጂ ጅራት አትሆኑ፣ ፊተኛ እንጂ ኋለኛ አትሆኑ። እግዚአብሔር እንድትቀድሙ ኃይል ሰጣችሁ። አሜን። ሚምሻክ ኢየሱስ ጌታ አሜን። እኔ ልተንበያ እግዚአብሔር ምስክሬ፣ ከቤተሰብ ከዘርህ ተቸግሮ የሚለምን አይኖርም። አሜን። ልተንብይ ተቸግሮ የሚለምን አይኖርም። አሜን። ያኑኩራ ባካታዲያባ አተ ተቸግረ በሰው ፊት ብድር ፍለጋ አትቆምም። ትንቢት እናገራለሁ። ከዚህ ቀን ጀምሮ ምንጮች ሁሉ ላንተ እንዲፈልቁ እግዚአብሔር እንደ ቃል ኪዳኑ መሰረት ራስ ሊያደርግ በቤት መጣ። አሜን። የበላይ ሊያደርግ በቤት መጣ። ይሄንን ቅባት ተቀበሉት በኢየሱስ። መሸፈኛውን ቀድጄዋለሁ። እንዳትታሰቡ የሚያደርግ እንዳትታወሱ ለችግር ትዝ እንዲሏችሁ የሚያደርግ መንፈስ ከዚህም ራይ ከቤታችሁ ላይ ነቀየዋል። አሜን። አረፍ በሉ።
ገንዘቡን ሁሉ ከጨረሰ በኋላ ሰው ለምን እናንተን ያስታውሳችኋል? ችግር ሲይዝ ሲጨንቀው ሊያማክራችሁ ብቻ ለምን ይጠራችኋል? ሲሳካለት ለምን ይጠፋል? ለምን ይረሳል? ከዛ ልክ ኪሱ ሲያልቅ አብረን ለማልቀስ ይጠራሃል፣ አብሮ ለመተከስ ተበተነ እኮ ከእጄ ላይ ለማለት ሲሞላ ያልፈለገው መንፈስ ነው። ይሄ መንፈስ ነው። እጆቻችሁን ከፍ አድርጉና እንዲህ በሉ፣ እግዚአብሔር በሉስ ይህንን ቅባት ሰጠኝ በሉስ። ይህን ቅባት ሰጠኝ። ይህንን አኖይንቲንግ ዛሬ በኢየሱስ ስም ሰጣች። ገናና የሚያደርግ ቅባት፣ ገናና የሚያደርግ ቅባት፣ ገናና የሚያደርግ ቅባት፣ ገናና የሚያደርግ ሚምሻካ አኖይንቲንግ፣ ሚምሻካ አኖይንቲንግ፣ ሚምሻካ አኖይንቲንግ፣ ሚምሻካ አኖይንቲንግ። አንድ ሰው ጮክ በልና ሚምሻካ አኖይንቲንግ በል። ሚምሻካ አኖይንቲንግ in the mighty name of Jesus። ይሄ ሚምሻካ አኖይንቲንግ አገኛችሁ። ከዚህ ቀን ጀምሮ የእናንተ ነገር ገናና መሆን ጀመረ። በገባችሁበት ሁሉ ገናና መሆን ጀመረ። ገናና መሆን ጀመረ። in the mighty name of Jesus። አትደበቁም ነው የምላችሁ። አትደበቁም በኢየሱስ ነገራችሁ አይሰወርም። ከስማችሁ ላይ መሸፈኛዎችን አነሳው። በስፍራ ሁሉ እንድትደመጡ ባረኳችሁ። በስፍራ ሁሉ እንድትደመጡ ባረኳችሁ። በገባችሁበት ሁሉ የእናንተ ገርገር እንዲወጣ ባረኩ። in the mighty name of Jesus። ስማችሁን ቀባሁት፣ ስማችሁን ቀባሁት፣ ስማችሁን ቀባሁት። say amen አሜን። come on amen አሜን። በጌታ በኢየሱስም ፊታችሁ እንዲታይ ሪጀክሽን ስፒሪት አንስቼዋል። የመታ እንዳትታይ የሚያደርግ ስፒሪት አንስቼዋል። ውበትን ከቤታችሁ የሚያነሳ መንፈስ አንስቼዋል። እንድትደምቁ ባረኳችሁ፣ እንድትደምቁ ባረኳችሁ፣ እንድትሰሙ ባረኳችሁ። ሄይ በኢየሱስ ስም መለቀቅን አውጃል። በስፍራ ሁሉ ድል እንድታረጉ ባረኳችሁ። በኢየሱስ ስም ባረኳችሁ። ነገራችሁን የሚያደበዝዝ ስፒሪት ሁሉ ነቅየዋል። ተነቀለ በልሲ ተነቀለ። ሻባ ካሊያ ኮቫራዳ በኢየሱስ ስም ነቀልኩት። በኢየሱስ ስም አፈረስኩት። ከስማችሁ ላይ አነሳሁት። መደብዘዝ ፊታችሁ እንዳይታይ የሚያደርግ ስማችሁን የሚሰውር መንፈስ በኢየሱስ ስም ገልብጨዋል። አሜን። ቀኝ እጆች አድርገን አንሳና እንዲህ ተገለበጠ በልስ። ተገለበጠ። ድገሙና ተገለበጠ በልስ። ተገለበጠ። ከዚህ በኋላ ገናና የሚያደርግ ቅባት አገኛችሁ። አሜን። አንድ ነገር ልንገራችሁ። አሁን መጽሐፍ ቅዱስ ሲናገር የተበደለ አሁን በዚህ መሃል አንድ መርህ ልንገራችሁ፣ ከአዋጁ ብቻ እንዳያልቅ። ኢየሱስ ጌታ ነው። አንድ መርከብ እንዲሰምጥ የሚያደርገው ሐይቁ አይደለም። እንዲሰምጥ የሚያደርገው መርከብ ውስጥ የገባው ውሃ ነው። የሰጠኝን ስልጣን እሰጣችኋለሁ አለ። የሙታንን ኃይል የሚገፍ አንተ የደረቀውን ያለመለም ያሌለውን ነገር ወደ መኖር የሚያመጣ ስልጣን ይዞ የመጣው ኢየሱስ ስልጣን ተሰጥቶኛል አለ። እስቲ በሉ ስልጣን ተሰጥቶኛል በሉ። ድጋሙ። የምትሰሙት የጠላት ድምጽ ብቻ ነው የሚያደክማችሁ፣ ወደ ልባችሁ ያስገባችሁ። ለዚህ ነው አጥብቀ ማነው ምሳሌ ምዕራፍ 4 ቁጥር 20 እንደዚህ ይላል፣ ልጄ ሆይ ጆሮውን ወደ ቃል ያዘንብል፣ ከዛስ ንግግሬን አድምጥ፣ ከዓይን አታርቃት፣ በልብ ሰውራት ካለ በኋላ ምን እንደሚታጋለ አጥብቀ ልብን ጠብቅ፣ የህይወት መውጫ ከሷ ነውና። አዲሱ መደበኛ የህይወት ምንጭ ናትና። ምንን ነው አጥብቀ የምትጠብቀው? ልብን። ልባችሁን ከጠበቃችሁ ግን ከዛ ሰልፍ ውስጥ ወጣችሁ ጌታን ታከብራላችሁ። አሜን። ኢየሱስ እስኪመጣ ድረስ እየጮኸ አልነበረም? በቃ ሞትን ብሎ ኢየሱስ መጣና ኢየሱስ እንደሆኑ ሲያውቁ እንዴ አለ ጴጥሮስ፣ አንተ ኮንክ እዘዘኝ አለ። ና ሚል ፊደል ነው ያወጣለት። ና እቺ ቆልማማ መጽሐፉ ላይ ራሱ ና ምትል እንዲህ አይደለ እንትን አርጓት የሚያስቀምጣት ና ምትል ና አስከሄደችው። አንተ ማበሉ መርከቡን እንኳን አላስከሄደውም። ና ምትለው ቆልማማ ፊደል ግን አስከሄደችው። ና የምትለውን ፊደል እንዴት ነው ያራመደችው? ሰውየው ኢየሱስን ላይ ትኩረቱን ሲያደርግ ማዕበሉን ረሳው። ወደ ውስጥ የገባው ፍርሃት ሁሉ ወጣ። ምታት መስሏቸው ጮሁ። ኢየሱስ ነኝ ሲል ኦ ብሎ ፍርሃቱ ለቀቃቸው። በዛው ቅጽበት ኢየሱስ ሳይዘገይ ና አለው አለና ከውሃ ወርዶ መራመድ ጀመረ። ከዛ ድንገት ኢየሱስ ላይ አይኑን አንስቶ ውሃውን ሲያይ እንዴ ማዕበል ነው ለካ ውሃ ላይ ነኝ ለካ አለ። ምክንያቱም ስለ ውሃ ደግሞ እውቀት አለ ሰውየው ያውቃል። ትዝ ሲለው እንዴ ውሃ ላይ ለካ አይኬድም አለ። ይኬዳል። አንተ ይኬዳል በል። ይኬዳል። ድገም።
ይኬዳል። በዚህ ዘመን ለካ ማትረፍ አይቻል። በዚህ ዘመን እኮ እንደዚህ መግዛት አይቻል። በዚህ ዘመን ምናምን የሚለውን ሲስተም እሱን ገልብጠውና በኢየሱስ ይቻላል። ይቻላል። ዛሬ ልናገር፣ አሜን፣ ልተንብይ። yes በኢየሱስም ሰይጣን አይቻልም ብሎ የዘጋውን ገደብ ሁሉ ከፊት ለዘላለም ሰብሬዋል። አሜን። አንድ ሰው እስቲ የእግዚአብሔር ሰው አሁን ቃል መታወጣውን ቃል እኔ በእውነት አምናለሁ የሚል በኢየሱስም በስራችሁ ላይ ያለ ስትራገል፣ በፋይናንሳችሁ ላይ ያለ ስትራገል፣ በትዳራችሁ ላይ ያለ፣ በአገልግሎታችሁ ላይ ያለ ስትራገል ገደብና የትኛውም አትሄድም ያለ ከዚህ ቤት ስትወጣ እግሮች በፍጥነት መራመድ ጀመሩ። በፍጥነት ወደ ስኬት መሮጥ ጀመሩ። በፍጥነት እግዚአብሔር እድል ፈንታን ከከፍታ ጋር አደረገው። አሜን። አሁን አመናችሁ? መቼ? በኢየሱስም ከዚህኛው ሰከንድ ጀምሮ የእናንተ ታሪክ ከገዦች ጋር ሆነ። ነፍሴ ሳላውቃት በከበረው ሰረገላ ላይ አስቀመጠችኝ እንደሚል ድንገት እግዚአብሔር የክብር እድል ፈንታ ሰጣችሁ። ከፍታችሁን ታሪካችሁን በከፍታ አደረገው። ይሰራል አይሰራም? አሜን አሜን። እኔ ጌታን እንደዚህ እለዋለሁ ሁሌ። ጌታ እኔ በህይወት አገልግል ብለህ አገልግሎት ውስጥ ባለው በዘመን ኢየሱስ እኔ ጋር ሙት ማይሰራ ሆኖ ሃይማኖታዊ ስርዓት መፈጸም የጀመርኩ ቀን ውሰደኝ ብየዋለሁ። አልፈልግም፣ እንደሱ አይነት መኖር አልፈልግም። ሕያው የሆነን አምላክ ማይሰራ አድርጌው ዝም ብሎ ፊደል አውርቶ መውጣት። አሜን በለኝ። አንተ የምታገለግልበት ጉባኤ ሰዎች ከጥያቄያቸው መውጣት አለበት። ፋይናንሳቸው ሊባረክ ይገባል። ህይወታቸው ሊለወጥ ይገባል። ከበሽታቸው ሊፈወሱ ይገባል። ምክንያቱም የምንሰብከው ኢየሱስ የእግዚአብሔር ቃል ሕያውና የሚሰራ ነው። ሁለትም አፍ ካለው ስለታም ሰይፍ ይልቅ እጅግ የተሳለ። እስቲ በሉ የእግዚአብሔር ቃል በሉ እስቲ ሕያው ነውና የሚሰራ ሁለትም አፍ ካለው የእግዚአብሔር ቃል ይሰራል። ቆይ አንድ ጥያቄ ልጠይቃችሁ። እግዚአብሔር አብርሃምን ገናና አደረገው የሚለው ቃል ጥቅስ ነው ወይስ ገናናነት ነው? ገናናነት ጥቅስ ነው አይደለ? ሳራ ሳቀች ሳቅ ነው ወይስ ጥቅስ ነው? ሳቅ ነው። የእግዚአብሔር ቃል ሕያው ነው ማለት ይሄ ነው። በኢየሱስ ክርስቶስ ስም እግዚአብሔር አብርሃምን ገናና አደረገ የሚለው ቃል ጥቅስ ካልሆነ እንግዲያውስ ያንተ ነገር ከዚህ በኋላ መግነን ጀመረ። እግዚአብሔር በጸጋውና በመንፈሱ ኃይል ያንቺን ነገር ወደ ላይ ማውጣት ጀመረ። ጥቅስ አይደለም። እግዚአብሔር ቃል ሕይወት ነው። የሰራ ሕይወት ነው። የተኖረ ሕይወት ነው። የታለፈ ላይፍ ነው። አሜን። ሳራ ሳቀን መካኒቱ ወለደች መውለድ እንጂ ጥቅስ አይደለም። ሳራ ወለደች እኮ መውለድ ነው። አሜን። ይሄን ጥቅስ ጠቅሰ መካኗ መውለድ ካልቻለች ነው አደጋው። ዝም ብለህ እየጠቀስክ አይምሮ እየደለልክ ከላክ ነው መውለድ ነው። ወንድሜ ኢየሱስ ጌታ ነው። ልጅ የለኝም ካልክ ይሄን ቃል ከሰበኩ በኋላ ዝም ብለህ አትሄድም። እጸልይልሃለሁ ትወልዳለህ። አሜን በል። አይቻ ምክንያቱም እግዚአብሔር ቃል ነው የሚለው። ነገር የሞተ ካልክ ኢየሱስ አስነሳ የሚል ቃል አለ። ጥቅስ አይደለም፣ መነሳት ነው። ቀሰቀሰው የሚል ቃል አለ። የሞተውን አስነሳ። የሞተ የምትለው ነገር አለ፣ አስነስቼዋለሁ። በኢየሱስም እንዲነሳ አዝዤዋለሁ። እንዲነሳ አዝዤዋለሁ። ኪላታ ባራዲያ በጣም ቆይ እኔ ምልሽ አንድ ቆይ የእናንተ ጓደኛ እዚህ ጋር እዚህ የውጭ ፕሮሰስ ዘግይቶባት ምናምን የሆነ ፎቶ አየሁ ከእንትን ላይ ሄዳ ነው አሁን ለመዝናናት ሄዳ በዛው ሊሄዱ ነው ወደ ዛንዚባር ሄደች። ከሱ ጋር ነው የሚዝናኑት። የሚገርም ኢየሱስ ጌታ። ታስታውሳላችሁ እዚች አንድ ሮብ በቃ ብዬ ስናገር ከዛ ፕሮሰሱ ተጣድፎ መጣ። አሁን እዛ ስንት ጊዜ ታግላ ተስፋ ቆርጣ ነበር። ደብሯል። ቃል ወጣ ሄደች። አሜን። መሄድ ከምትፈልጉ ካላችሁ ከመካከላችን መቀነስ ከቻላችሁ ካስቻላችሁ እቀንሳችኋለሁ። ኢየሱስ ጌታ ነው። አሜን ብሎ አሜን። ክብር ለኢየሱስ ይሁን። እመኑኝ 12 ሰዎች ፋይናንሻሊ ይባረካሉ። ከዛሬ ጠዋት ማለት ነው። ከዚህ ጉባኤ ላይ ያላችሁ 12 ሰዎች ፋይናንሻል ጥያቄያቸው ላይ እግዚአብሔር መልስ ይሰጣቸዋል። አሜን። እኔ እግዚአብሔር ሰው ነኝ። ታያላችሁ። አንዳንዶቻችሁ የተያዘው ነገር ዛሬ ይሄ እሑድ ሳይዘጋ ከሰዓት በኋላ አካውንታችሁ ላይ ጉብኝት ይመጣል። ይችላል። ኢየሱስ ይችላል በሉ። ይችላል። ድገሙ። ይችላል። የእግዚአብሔር ቃል ሕያውና የሚሰራ ነው። እስቲ በሉ የእግዚአብሔር ቃል ሕያው ነውና የሚሰራም
ሁለትም አፍ ካለው ስለታም ሰይፍ ይልቅ እጅግ የተሳለ ነው። በኢየሱስ ስም ወደ ኋላ የሚጎትታችሁ ነገር ሁሉ ተቆረጠ።